አንድ ወንድና አንድ ሴት ከአንድ ጫካ ውስጥ ቁጭ ብለው ብናገኛቸው መጀመሪያ የሚመጣውን ሐሳብ እስኪ ንገሩ። በጣም ተውት፣ አትንገሩ። እየተባከሩ ይሆናል፣ እየጸለዩ ይሆናል፣ አሟት ይሆናል ይመጣልና በፍጹም አሃ በቀደም እንትና የነገረኝ እውነት ነው ማለት እንጀምራለን ማለት ነው። ይሄ ምንድነው? መረባችን በምን ስለምንጥለው ነው? በግራ አይድረስ ነው በእውነቱ ማለት። ሁልጊዜ ቀኝ ማሰብ ቢመጣልን እንዴት መልካም ነበር በእውነቱ ማለት። ቀኙን መሄድ እኔ ያስታውሳለሁ። አንድ ጊዜ ይሄን ነገር ጽፌዋለሁ። ቅዱስ ላሊበላ ሂጄ ያንን ሳይ መጀመሪያ የሄድኩ ጊዜ ስለደነቀኝ ቀኙን በሚል ርዕስ ጽፌው በኢንተርኔት ሁሉ ለቀውታል። ለሰው ሁሉ ቀኙን ቢሄድ ከቃሉ ጋር ናችሁ። አንድ ሰው ስልክ ትደውላላችሁ፣ ሄሎ ይላል። ትደውላላችሁ። ስትደውሉ እያወራ ነው ይላችኋል። ከዛ መልሳችሁ ስትደውሉ ጥሪ አይቀበልም ይላል። ምን ይሰማችኋል? አዎ ሌላ ሰው ሲሆን ያወራል። እኔን ሰውን ግን ስለሚጠላኝ ጥሪ አይቀበልም አደረገ። ምናልባት ያንን ሰውዬ አውርቶ እንደጨረሰ ባትሪ ዘግቷል የሚለው ለምን አይመጣልንም? ጠማማነታችን ማለት። ወይም ደግሞ ከዚያ ቀጥሎ ወይ ወድቆ ተሰብሮ ቢሆንስ ብንል ምን አለ? ስለዚህ አሁን ምን ይላል እና እናትና ሚስት የሚያስቡት የተለያየ ነው የሚባለው ለዚህ ነው አይደለም? ከቃሉ ጋር ናችሁ። እናት አቤት ሲገባ ልጅ አልበላም ሲል ምን ይመጣላታል? አሞት ነው ልጅ። ሚስት ደግሞ ምንድነው የምትለው? እዚያች በልቶ ይሆናል ሰውየው። ስለዚህ ምን አለ? እናቴ ካሰበችው አታውለኝ፣ እሷ ካሰበችው ግን አውለኝ አለ ይባላል። በእውነቱ ሊበላ ማለት ነው። ስለዚህ ምንድነው? ጥመት ትዳሩን የሚበጠብጠው ምንድነው? ጥመት ዓለምን ሁሉ የሚያውቀው ምንድነው? ጥመት፣ ጠማማነት። እግዚአብሔር ቅን ልቡና ያድለን። ቅዱስ ዳዊት ምን አለ? ወርትሰ ትርእዮ ገጾ፣ ቅን ልቡና የእግዚአብሔርን ገጸ ረድኤቱን ታያለች። ቅን ልቡና። ለዚህ ነው ገበሬው ሁሉ ወዶ እንዳይመስላችሁ ባይሆን ለስንፍና እያደረግነው ነው እንጂ ከ150 ዳዊት የልብ ቅንነት ይላል። ይሄ አሁን ይሄ ዱርዬው ሁሉ ጸልይ ሲባል ዋናው የልብ ቅንነት ነው ይላል። ግን ልቡ ጠማማ ነው። ላለመጸለይ ብቻ ይጠቅሰዋል፣ ግን ተንኮለኛ ነው እኮ። እሺ ቅን ነህ ወይ ነው ጥያቄው? አይደለም። ዝሙቱን ተው እባክህ፣ ዋናው ቅንነት ነው ይላል። እንዲህ ያለ